ብርና ወርቅ አላቸው ነገር ግን ሰላም የላቸው አብዛኛው ሀገራት በጣም በኢኮኖሚ መጥቆ ሂደዋል ነገር ግን ሰላም የላቸው ከዚህ የተነሳ አንዳንዶቹ ሰላምን ፍለጋ በጣም ያማሩ ህንጻዎችን ይገነባሉ ቅንጡ መኪናዎችን ይገዛሉ ቅንጡ ቤቶችን ይገነባሉ ክብር ለኢየሱስ ይሁን ፋሽን ልብሶችን ይቀያይራሉ ኢየሱስ ያድናል ይሄ ሁሉ የሚያደርጉት ሰላማቸውን ፍለጋ ነው የልባቸውን እረፍት ፍለጋ ነው ነገር ግን ከሚገርመው ነገር በዚህ መልኩ ሰላም አይገኝም እውነተኛ ሰላም እውነተኛ እረፍት የሚገኘው ከእግዚአብሔር ዘንድ ብቻ ነው እውነተኛ ሰላም እውነተኛ እረፍት የልብ እረፍት የነፍስ እርካታ የሚገኘው ከእግዚአብሔር ዘንድ ብቻ ነው እሱም ደግሞ ኢየሱስ ክርስቶስን በማመን ብቻ ነው እንደዛ መሆኑ ደግሞ የሚነግረን መጽሐፍ ቅዱሳችን ነው ኢየሱስ ያድናል ሐዋርያት ሥራ ምዕራፍ 9 ላይ እንደዚህ ብሎ ይናገራል እሱ ማለት ከአብ ቀኝ ዘንድ ስለ ሰላምን እየሰበከ የእግዚአብሔርን መንግስት እያስተማረ መጣ ይላል እሱ ምንድነው አለ ስለ ሰላም ለዓለም ለፍጥረታት ሁሉ ለሰው ሁሉ እያስተማረ መጣ ኢየሱስ ያድናል የእግዚአብሔር ዓላማ የሰው ልጆች ሰላማቸው ተጠብቀው በእግዚአብሔር ዓለም ውስጥ ሆነው ሰላማቸው ተጠብቀው እንዲኖሩ ነው የእግዚአብሔር ዓላማ የሰው ልጆች የእግዚአብሔርን ፈቃድ እንዲያውቁና በእግዚአብሔር ውስጥ ደግሞ የሚገኘውን ደስታ ለማጣጣም ይችሉ ዘንድ ነው ኢየሱስ ያድናል ዛሬ ለኛ ለህይወታችን ለቤታችን ለትዳራችን ለትምህርታችን እንዲሁም ለሀገራችን ሰላም ያስፈልጋል ሰላም ያስፈልጋል ሰላም የምትለው ወርድ በጣም ጥልቅ ትርጉም አለው የተለየ ትርጉም አለው አንዳንድ ሰዎች ሰላምን የሚገልጹት በመጫወት ወይም ደግሞ በመሳቅ የሳቀ ሰው ሰላም ያለው ይመስላቸዋል የተጫወተ ሁሉ ሰላም ያለው ይመስለዋል ነገር ግን አይደለም የሳቀ ሰው ሁሉ ሰላም አለው ማለት አንችልም የሚስቅ ሁሉ ሰላም አለው ማለት አንችልም ለብሶ አምሮበት ቅንጡበት ገንብቶ የሚኖር ሰው ሁሉ ሰላም አለው ማለት አንችልም ሰላም አለው የምንለው ሰው የእግዚአብሔርን ፈቃድ አውቆ በእግዚአብሔር ፈቃድ ደግሞ መኖር ሲጀምር የዚያን ጊዜ የልቡን ሰላም ያገኛል የነፍሱን እርካታ ያገኛል ሲወጣ ሰላም ነው ሲገባ ሰላም ነው ሲቀመጥ ሰላም ነው ሲሰራም ሰላም ነው ኢየሱስ ያድናል ሃሌሉያ ይሄ ሰላም ቤታችን ይሙላው ይሄንን ቤት ሰላማችን ይሙላው ስለዚህ እግዚአብሔር በዚህ ማለዳ ሊያስተምረን የሚፈልገው ምንድነው ሰው ሰላም ሲኖር ከቤተሰቡ ጋራ በደህና መቀመጥ ይችላል ሰርቶ ማትረፍ ይችላል ወልዶ ልጆቹን ማሳደግ ይችላል ሰው ሰላም ሲኖር ሮጦ ካሰበበት መድረስ
ይችላል። ስለዚህ የእግዚአብሔር መንፈስ በዚህ ማለዳ ሰላምን ተከተሉ፣ የሰላምን መንገድ ፈልጉ እያለ ይገኛል። ኢየሱስ ጌታ ነው። ብዙ ሰዎች በራሳቸው ፈቃድ በራሳቸው ጊዜ የራሳቸውን ሰላም ያጠፋሉ። የራሳቸውን ሰላም አጥፍቶ ደግሞ ሌላ ቦታ ፍለጋ ይሄዳሉ። ራሳቸው የሰላማቸውን ምንጭ አደፍርሶ የእውነተኛውን ሰላም ለመፈለግ ደግሞ ይዳክራሉ። አንዳንዶቹ ሰላማቸውን ፍለጋ ፊልም ቤት ይሄዳሉ። ሌሎቻቸው ፑል ቤት ይሄዳሉ። ሌሎቻቸው መጠጥ ቤት ይገባሉ። ኢየሱስ ጌታ ነው። ሃሌሉያ። ሰላም ግን የሚገኘው የእግዚአብሔር ቃል ሲነግረን በእኔ ኑሩ እኔም በእናንተ እኖራለሁ። የዚያን ጊዜ ልባችሁ፣ ሐሳባችሁ በሰላም ይጠበቃል። ሃሌሉያ። ኢየሱስ ጌታ ነው። ሰላማችን ኢየሱስ ነው። እስኪ ሰላሜ ኢየሱስ ነው በሉ እስኪ። ኢየሱስ ሰላማችን ነው። ስለዚህ እውነተኛ ሰላም የሚገኘው፣ እውነተኛ እረፍት የሚገኘው፣ እውነተኛ እርካታ የሚገኘው፣ እውነተኛ ሳቅ የሚገኘው በኢየሱስ ውስጥ ነው። ስለዚህ ሰው ሁሉ ወደ ኢየሱስ፣ ሰው ሁሉ ወደ እግዚአብሔር፣ ሰው ሁሉ ወደ ጌታ እንዲጠጋ ይፈልጋል እግዚአብሔር። ኢየሱስ ጌታ ነው። ሰላማችን በኢየሱስ ውስጥ ነው። በሱ ውስጥ ስንኖር ሰላማችን በዛ ውስጥ እናገኛለን። ክብር ለጌታ ይሁን። ስለዚህ የሰላምን መንገድ አጥብቃችሁ ፈልጉ። ሐዋርያው ቅዱስ ጳውሎስ ብዙ መጻሕፍቶችን ጽፏል። ወደ ተለያዩ አብያተ ክርስቲያናት መልእክትን ልከዋል። ከላካቸው መልእክቶቹ ውስጥ ሰላም የሚለው ነገር አንድ ቀን እንኳን ዘንግቶ አያውቅም። ክብር ለኢየሱስ ይሁን። ሃሌሉያ። ሁል ጊዜ የሰላምን መንገድ እንዲፈልጉ፣ ሁል ጊዜ እረፍትን እንዲፈልጉ፣ እውነተኛውን ሰላም እንዲፈልጉ፣ እንዲከተሉ ይመክራቸዋል። ክብር ለጌታ ይሁን። ኢየሱስ ያድናል። ስለዚህ ሰላም እንዴት ነው የምንፈልገው? ይህንን እውነተኛ ሰላም እንዴት ነው የምናገኘው? በምን መንገድ? ሰላም በኢየሱስ ከሆነ ከእግዚአብሔር ከሆነ ሰላም፣ ይህንን ሰላም ለማግኘት ምን ማድረግ አለብን? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይህንን ሰላም ለማግኘት በጌታ ጸንተን መኖር፣ በግንዱ ላይ ተጠብቀን መኖር ይጠበቅብናል። በኢየሱስ መኖር ማለት እሁድ እሁድ ቸርች መመላለስ ሳይሆን፣ ሮብ ሮብ ጾም ጸሎት መጸለይ ሳይሆን፣ እግዚአብሔር በእኔ ላይ ምን ይጠብቃል? በቤቴ ምን ይፈልጋል? በሕይወቴ ምን ይፈልጋል? ከአንደበቴ ምን ይፈልጋል? በስራ ቦታዬ ላይ እግዚአብሔር በእኔ ሕይወት ምን ይፈልጋል? በስራዬ ላይ ምን ይፈልጋል? በትዳሬ ላይ ምን ይፈልጋል? በወጣትነቴ ላይ ምን ይፈልጋል? ኢየሱስ ጌታ ነው። ያንን ስናደርግ